ሐኪም ቤት ስትሄዱ ከፍተኛ ጥንቃቄ አድርጉ ተባለ። በጥቁር አንበሳና በጳውሎስ ሆስፒታሎች የተፈጠረው ጉድ በርካቶችን አስደንግጧል። ጉዳዩ ያልተጠበቀና ግራ የሚያጋባ ነው። ሰው እንዴት በዚህ ልክ በታመመ ሰው ላይ ይጨክናል? አልጋ ይዘው ለመታከም የተኙ ግለሰቦች ላይ የተፈጸመው ተግባር እጅግ በጣም የሚያሳፍርና ከሰብአዊነት ያፈነገጠ አስነዋሪ ድርጊት እንደሆነም ተገልጿል። በዚህ ጉዳይ ላይ ፖሊስና የየሆስፒታሎቹ የሥራ ኃላፊዎች እንዲሁም በወቅቱ ታካሚ የነበሩ ግለሰቦች የተናገሩትን እናደርሳችኋለን። ይህ ዴይ ቱ ዴይ ኢትዮጵያ ነው። ድርጊቱ ሲፈጸም እነዚህ ግለሰቦች በተለያየ ህመም ምክንያት ተኝተው እየታከሙ ነበር። የሚያቃቸው ሰው እየተመላለሰ ሲጠይቃቸው እንደነበረም ይናገራሉ። በታካሚ መጠየቂያ ሰዓት በርካታ ሰው ወደ ስፍራው ስለሚሄድ አካባቢው በሰው ብዛት ይጨናነቃል። ሐኪም ቤት ውስጥ ማንም ሰው ስለ ህመሙ እንጂ ስለ ሌላ ነገር ፈጽሞ አያስብም። ታዲያ በወቅቱ ሌላ ዓላማን ይዘው ከውጭ የገቡ ግለሰቦቹ ይህንን እንደ ምቹ አጋጣሚ በመጠቀም ያሰቡትን ሁሉ ለማሳካት ጥረታቸውን ቀጠሉ። በድንገተኛ ክፍል ውስጥ እየታከምኩ ነበር። በዛው ወቅት ነው ወንጀሉን የፈጸመብኝ። ታማሚ ነኝ። ሁለት እግር የለኝም። ሁለት እግሬ የተቆረጠ ነውና በሳቱ አልጋ ላይ ተኝቼ ነበር። በሰፈር ውስጥ ባይታ ምናምን እንተዋወቅ ነበር። ምን ነው መጥቼ ሳልጠይቅ ከዚህ በፊት አሁንም ድጋሜ ምን ሆነ ነው ብሎ ቀረበኝ። የሚጠይቀኝ መስሎኝ ማለት ነውና መጣ፣ እኔ ጋር ቀረበ። እኔም ሰው ያስፈልገኝ ስለነበረ አጠገቤ ሲሆን ያው ለአንድ ነገር እልካለሁ ልወጣ ስለሆነ ቃይን ያዘጋጅልኛል በሚለው ቀረብኩ ማለት ነው። እና በዚሁ ወቅት ነው ይሄንን ክስተት ቀኑ ሙሉ ከኛ ጋር ውሎ ሽንት ቤት ወስዶኝ በሽንት ቤት ውስጥ ነው ቆልፎብኝ እንደዚህ ወሰደው። ላስታምም ነበር እዚህ የመጣሁት እና ያው ለተባበራት ብዬ አንዷ ስልክ ካርድ አለው ስትለኝ እሺ ብዬ ሞባይሌን አውጥቼ ሰጠኋትና ከዛ ትንሽ ቆይቶ እየተደባደቡ ወረዱ ደረጃው ማለት ነው። ሞባይሌን አምጣ ምናምን እያለች ነው የምትጮኸው ልጅቷ ማለት ነው። ዛይ ማን ሞባይል ምናምን ብዬ ስጠይቃት ያንቺ ሞባይል ነው የጠፋብኝ ምናምን አለች። በጣም ተናድጄ ነበር። ሞባይሌን አምጪ ብዬ ስንጫጫው እንትኖቹ ጥበቃዎቹ ወደ ታች ይዘውን ወረዱ። እጄ ከሰስኳ። ፖሊሶች መጥተው ይዘዋት ሄዱ። በሶስተኛው ቀኑ እንዲህ ይመላለሳል ወደኛ እንትን ማለት ነው። ከሲመላለስ በጣም ጠረጠርኩት ልጁን። ከዛ በሶስተኛው ልክ ደረጃ ሲወርድ ከኪሱ እንዲህ ውጥት አድርጎ ሲያስገባ አየሁት። እኔ ሞባይል ይሁን ምን ይሁን አላየሁም። በወቅቱ ጥቁር ነገር ነው ያየሁት። ተስከተለው ዞር ብሎ ሳይ እኔ ያለሁ ሮጠ። ሲሮጥ እኔ ጠረጠርኩት። በወቅቱ ፖሊስ ድርጊቱ ስለመፈጸሙ መረጃ ከደረሰው ሰዓት ጀምሮ ወዲያው ምርመራ የማጣራት ስራውን አጠናክሮ ቀጠለ። ስራ ላይ የነበሩ ጥበቃዎች ይዘውት አቆዩትና ቦታው ድረስ በመሄድ ያው አያይዘን ወደ ጣቢያ መጣ ነው። በምንጠይቅበት ሰዓትም ተች ስክሪንና ትንሿን ስልክ ከወሰደ በኋላ ትንሿን ስልክ በ400 ብር የሸጠው መሆኑን ገልጾልናል። አንዱ ሞባይል ያው ለግል ተበዳይ እጅ ከፍንጅ ተይዞ ስለነበረ ለግል ተበዳይ የተመለሰ መሆኑ የግል ተበዳይ ለሕክምና ገብቶ በነበረበት ሰዓት ድንገተኛ ክፍል ነው እንዳጋጣሚ ገብቶ የነበረው የግል ተበዳዩ። አሁን ተጠርጣሪ የሆነው ያው በክራንች ወደ ሽንት ቤት እንዳስገባ ሽንት ቤት ውስጥ ቆልፎ ቻርጅ ላይ የነበረውን ስልክ ነው እንግዲህ የወሰደው። ለብዙ ጊዜ ነበር እንትን ያለው ሲከታተልበት የነበረውና ከአንድ ወር በኋላ በአውቶቡስ ተራ ፖሊስ ጣቢያ ተይዞ እነሱ ይዘውልን በክትትል አባሎች ወደኛ እንዲመጡ አድርገዋል ማለት ነው። ይህ ችግር መቼም ብዙዎቻችሁን ሳያጋጥም አይቀርም። ሕክምና ፈልገው ወደ እነዚህ ሆስፒታሎች የሄዱ ግለሰቦች በተለያየ ጊዜ ለወንጀል እየተጋለጡ ይገኛሉ። አሁን ላይ አስታማሚዎችም ጭምር ሰለባ እየሆኑ ነው። ግለሰቦቹ የሚጠቀሙት ሲስተም ከቦታ ቦታ የተለያየ በመሆኑ ሁሉም ከፍተኛ ጥንቃቄ ማድረግ ይኖርበታል። በሕክምና ቦታ እየተፈጸሙ ያሉ ወንጀሎችን በተመለከተ የሥራ ኃላፊዎቹ ሐሳባቸውን አካፍለዋል። እኛ ባጭሩ ይሄንን ሕክምና እናሰጣቸዋለን በሚል ሽፋን ነው የሚገቡባቸው። አንድ እሱ ነው። በሱ እንዲናረግላቸዋለን፣ እናሳክማቸዋለን፣ ወደ አልጋ እናሰጣቸዋለን፣ መድኃኒትም እንዲናረግላቸዋለን። ከፈለጉም ነጭ ጋውን ሰርቀው መጥተው ከየትም ከውጭም ይሁን ለብሰው ሐኪም ነኝ እስከ ማለት ሄደው ገንዘባቸውን የሚወስዱባቸው ሰዎች አሉ። አንድ እሱ አይነት ነገር ስርቆት ገጥሞናል። ሁለተኛው ግን ሞባይል ነው። ሞባይል የሚሰረቀው ምንድነው? እባክሽ አስደውይኝ፣ እንዲህ ሰው ታሞብኝ ሰው ልጠራ ፈልጌ ነውና እባክሽ አስደውይኝ
የማለት የኛ ህዝብ ደግሞ በጣም ሩህሩህ ነው፣ የታመመ ሰው ነው፣ የተቸገረ ነው ብሎ ሲሰጠው ሞባይሉን ይዞ መሰወር። አንዳንድ ጊዜ ደግሞ እንደዚህ ተደናግጠው ወላድ ምናምን ይዘው መጥተው ተደናግጠው እዛ ትኩረት ሲያደርጉ ቦርሳቸውን ይተዋሉ፣ ሻንጣቸውን ይተዋሉ። የነሱን ትኩረት ተከትሎ ያንን ሻንጣ ያንን ቦርሳ ይዞ መሰወር፣ እንደዚህ አይነት የስርቆት ወንጀሎች ናቸው የሚገጥሙን። ሞባይል ተሰረቀን ይላሉ። የት አካባቢ ነው ሞባይል የሚሰረቀው? ዋርድ፣ ህዝብ የሚበዛባቸው ኦፒዲዎች፣ ሪፈራል የሚወጡበት አካባቢዎች ላይ እንደዚህ አይነት ነገሮች እንትን ያሉ ተጠርጣሪዎቹ የሚገቡት ታካሚ ነን በማለት ነው የሚገቡት። አንድ እንዲያውም ተጠርጣሪ የሐኪሙን እዛው ታካሚ ሆኖ የሐኪሙን ሞባይል አንስቶ ሲሰርቅ እጅ ከፍንጅ ይዘን ያሰርንባቸው ጉዳዮች አሉ። ለሕክምና እዚህ የሚመጡ ሰዎች ያው አብዛኛዎቹ በየዋህነት የቀረባቸው ሁላ ምን ልርዳው ያለ ሁላ የሚረዳቸው ይመስላቸዋል። አንዳንድ ጊዜ ስልክ አስደውሉኝ ብሎ ሕክምና ቦታ ስለሆነ ተቸግሮ ብራንሶይ ነው ብሎ ብዙ አይነት ድራማዎች ነው የሚሰሩት እና ሆስፒታል ከአስታማሚነት ጋር ፔሸንት ደግፎ ገብቶ እንደዚህ ብዙ ወንጀሎች ይሰራሉ። አሁን ልርዳዎት ብሎ ነው የወሰደብኝ ብለው የመጡ አባት አሉ። ወንጀሎቹ መፈጸማቸው ከተረጋገጠ በኋላ የጤና ተቋማቱ በቀጣይ ድርጊቱ እንዳይደገምና የማስቆም ግዴታ አለባቸው። ይህን ተከትሎም በዚህ ደረጃ በየሆስፒታሎቹ የሚፈጸሙ አሳፋሪ ተግባራትን ለመከላከል እነዚህ ተቋማት የወሰዱት እርምጃ ምን ይሆን? የሰራተኛ መግቢያ ለብቻው ነው፣ የታካሚ መግቢያ ለብቻ ነው። ሌሎች ከውጭ የሚመጡ እንግዶች ለሚመጡ አለ በር 1 በር 2 በር 3 እያለተባለ እስከ 7 በሮች አሉ። እዛ በር ላይ የሚመደቡ ጥበቃዎች የራሳቸው ስራ አላቸው። ፔሸንቱ አካባቢ የሚመደቡ ሰዎች ካርዶች ይኖራሉ። ለክትትል የሚመጡ መግቢያ ያላቸው ሰዎች አሉ። እነሱን በደንብ አድርጎ አይዴንቲፋይ አድርጎ እነሱን የማስገባት ነው። ትልቁ ነገር ደግሞ የሚፈጠረውም እዛ ጋር ነው። ስለዚህ እዛ ጋር ቀደም እንደነገርኩሽ በሲቪል የሚከታተሉ የተቋሙ ያሰማራቸው ሰዎች አሉ። እነሱ ያንን ክትትል ያደርጋሉ። እኛም ይሄንን ሱፐርቫይዝ እናደርጋለን። ምንድነው የተፈጠረው በዚህ ሰዓት፣ የት አካባቢ እነማን ነበሩ፣ እሱን የማጥናት ነገር በደንብ አለ። ስለዚህ ዴይሊ በየቀኑ ነው የምንለዋወጠው ሀሳብ። ጥበቃዎች ሲቀያየሩ ወይ ማታ ላይ አስተማሚ መስለው ገብተው ይሄ ሰው እንቅልፍ በሚይዘው ሰዓት በሚዳከም ሰዓት እሷን ሰዓት ጠብቀው የሚያደርጉ ናቸው። ይቺ ሰዓት በደንብ ተነቅሳ ወጣለች። እቺን ሰዓት ላይ የነሱ ሰዓት ስለሆነች እያንዳንዱ ይሄ ኃላፊነት የተሰጠው ደግሞ ነቅቶ እንዲጠብቅ። ግን ከዛ አልፎ ግን ይሄ ነገር ተከሰተ ማለት ግን ያ ሰውዬ ተጠያቂ ነው የሚሆነው። ምክንያቱም የዚህ ሁሉ ህዝብ ኃላፊነት ሰጥተነዋል። ይሄንን ነገር በተግባር ሰርቶ ለሚቀጥለው አካል ለሚቀጥለው ተረኛ በሰላማዊ መንገድ ማስረከብ መቻል አለበት። ትክክለኛውን የመለየት ስራ በር ላይ ነው የምንሰራው። ከበር ላይ ጀምሮ የማይመለከተውን ሰው እንከለክላለን ማለት ነው። ይሄ ነው አንድ ኦፕሽናችን። ሌላው በየዋርዶቻችን አካባቢ ላይ ሴኩሪቲ ተመድቧል፣ ጥበቃዎች ተመድበዋል። እነኛ ስራቸው ይሄንን መከታተል ነው። አንደኛ ማን ነው የሚወጣው የሚገባው፣ ትክክለኛ አስተማሚ ነው ወይ፣ የየትኛው አልጋ ቁጥር አስተማሚ ነው የሚለውንም ነገር እዛ የተመደበው ጥበቃ ይለያል፣ ይከታተላል። የተለየ ነገር ሆኖ ከተገኘ አመራሮች አሉ፣ ሽፍታ አመራሮች አሉ፣ ቡድን መሪዎች አሉ፣ ሳይት ኃላፊዎች አሉ። ስለዚህ እነኚህ ሰዎች ወዲያውኑ ኢንፎርሜሽን ይሰጣል። አጋዥ አካል ሄዶ በቦታው ላይ እነኛ ሰዎች ማን እንደሆኑ ይጣራል። ትክክለኛ አስተማሚዎች ከሆኑ የትክክለኛ አስተማሚ ከሄድ ነርሶች ይጣራል። የዋርዱ ሄድ ነርሶች አሉ፣ ይጣራል። በዛ መሰረት ትክክለኛ አስተማሚ ከሆነ ያው እዛው እንዲያስተማሚ ይደረጋል፣ ካልሆነ ወዲያውኑ እንዲወጣ ይደረጋል ማለት ነው። የወንጀሉን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በተከሳሽ ሚኪያስ መልካሙ ላይ የ2 ዓመት ከ9 ወር ጽኑ እስራት እንዲሁም በሌላኛው ተከሳሽ ሮቢ ያሬድ ላይ 3 ዓመት ከ3 ወር ጽኑ እስራት ውሳኔን አስተላልፏል። ወንጀል የተፈጸመባቸው ግለሰቦች ሌሎች ከኛ ተምረው ወደ ሕክምና ቦታ ሲሄዱ አስፈላጊውን ጥንቃቄ ሊያደርጉ ይገባል ሲሉ አሳስበዋል። በዛን ሰዓት እኔ ከራሴ ላይ የሚከላከል ሰው አልነበርኩም ማለት ነውና እኔ በጣም ነው ያዘንኩበት። በጣም ማለት ነው፣ በጣም ነው የሚያሳዝነው።
ህብረተሰቡም ደግሞ እንደዚህ አይነት ሰውን መጠንቀቅ አለበት። አሁን እንደዚህ በትውውቅ ብቻ ሳይሆን ሰው መስሎ ቀርቦ እንደዚህ አይነት ይሰራሉና ብዙ ፋሽኑን ቀይሮታል። የስርቆት አይነት ነው። በሆስፒታል ደረጃም ጠያቂ መስሎ አጋዥ መስሎ ብዙዋኑን እየጎዳን እየሰማን ነው እና ህብረተሰቡ ከማያውቀው ሰው ማለት ከማይረዳ ሰው ወይ ደግሞ ከማያውቀው ሰው በጣም እንዲጠነቀቁ ነው ማስተላልፈው ነገር። ሰው ሀሳብ ውስጥ ስለሚገባ ያው ቢጠነቀቁ ሀሳቡን እንትን ብለው ቢጠነቀቁ አሪፍ ነው። ያው ከዛ በኋላ በጣም ጥንቁቅ ነው የሆንኩት። የሆነ ብርስታዎች ምናምን በጣም ተጠንቅቄ ነው ያለሁት ማለት ነው። ሰው ታሞብሽ ቼክ ሌባ ይኖራልና ብለሽ ቼክ ላታረጊ ትችላለሽ። እና ሰው ቢጠነቀቅ ደስ ይለኛል። በሆስፒታል ብቻ ሳይሆን በተለያዩ አገልግሎት መስጫ ስፍራዎች ላይ መሰል ወንጀሎች ሊፈጸሙ ስለሚችሉ ህብረተሰቡ ከወዲሁ ጥንቃቄ ሊያደርግ ይገባዋል። መሰል ድርጊቶች ተፈጽመው ከተገኙም ወዲያው ጉዳዩን ለሚመለከተው አካል በማሳወቅ ሁሉም ኃላፊነቱን መወጣት ይኖርበታል ተብሏል። አስታማሚም ሆነው ታማሚም ሆነው በሚቀርቡበት ሰዓት ላይ የጥንቃቄ ጉድለት አለ። ከዛ ሲቀጥል ደግሞ ብዙ ወጪ ገቢ ይበዛበታልና ይሄንን የሆስፒታሉ የሚመለከታቸው አካሎች ይሄንን የሚገባ የሚወጣውንም በየክፍሉ ታማሚ የሚበዛበት አካባቢም ጥንቃቄ በተሞላበት ቢቻል ካሜራ መግጠም ካለባቸው በየአንዳንዱ እንትን ላይ ካሜራ ቢገጥሙ በየሆስፒታሉ እንደዚህ አይነት ሰዎች ቤተሰብ ነን እያሉ ቤተሰብ እንደ መርዳት አድርገው ያው ያላቸውን ንብረት እየወሰዱባቸው ነው። ለህብረተሰቡ ጥንቃቄ በተሟላው መንገድ እንዲጠነቀቁ ነው። ህብረተሰባችን ሁልጊዜ ሲመጣ እንዲህ አይነት ነገሮች ሊከሰቱብኝ ይችላሉ ብሎ ማሰብ ነው ያለበት። ምክንያቱም ለሕክምና መጥቶ ተጨማሪ የስርቆት ወንጀልን ማስተናገድ የለበትም። ይሄ ሰው እኔ ረዳሃለሁ እኔ እንዲያደርግልሃለሁ ሲለው ተቋሙ ያስቀመጠው የአሰራር ሲስተም አለ። የአሰራሩ ሲስተም ተከትሎ መሄድ እንጂ ግለሰብን አምኖ እሱ ያስፈጽምልኛል እሱ እንደዚህ ያሰጠኛል ብሎ ማሰብ ወይንም ከሱ ጋር መተባበር ማቆም አለበት። ስንረዳም በማስተዋል እንርዳ። መጥቶ የጠየቀን ሁሉ የተቸገረ ያስመሰለ የሚያለቅሰው ያለቅሳል። እኔ እንባው እንዴት እንደሚወርዱላ አላውቅም። በጣም ስቅስቅ ብሎ አልቅሶ ግን ሌባ ነው። እንደዚህ ደረጃ ድረስ ስለሚደርስ ራስን መጠበቅ መጀመሪያ ራስን መጠበቅ ያስፈልጋል። የተለያየ አጭበርብሮ ጥበቃን አልፎ የሚገቡ ሰዎች ይኖራሉ። አስታማሚ ሳይሆኑ የአስታማሚ ካርድ አሳይተው ታካሚ ሳይሆኑ የቀጠሮ ካርድ አሳይተው የሚገቡ ሰዎች ይኖራሉ። አስታማሚ ነኝ ብሎ በአስታማሚ ካርድ አሳይቶ ጥበቃን አታሎ የሚገባም አለ። ስለዚህ ይሄ ሁሉ ሰው ሊገባ ስለሚችል ሰው ኪሱን እንዲጠብቅ ራሱን እንዲጠብቅ ለማያውቀው ሰው ሞባይሉን እንዳይሰጥ። ሌላው ደግሞ ዋርድ የሚተኙ ታካሚዎች ማለት ነው። ዋርድ ላይ አንዳንድ የገጠር ሰዎች ወይም አንኮንሸስ የሆነ ሰው አለ። ለምሳሌ የማይሰሙ ማለት እንትናቸው በህመም ምክንያት የጠፋ ሰዎች ተኝተው አስታማሚ ነው አይደለም ማለት ስለማይችሉ እነሱ መተው የኬሌ አስታማሚ ነን እያሉ በዛ ሰው የሚነግዱ ሰዎችም አሉና አስታማሚ ነኝ ብሎ ያው እስኪነቃበት እስኪደረስበት ድረስ ብዙ ወንጀል ሊፈጽም ይችላል። ሰው እንቅልፍ ሸለብ ሲያደርገው ድካም ሲጫጫ ነው ምናምን ቻርጅ የተደረገ ሞባይል ካገኙ ፔርሙዝም መቃም ካገኙ ይወስዳሉ እና እሱን ጥንቃቄ ማለት ያስፈልጋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ተመሳሳይ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።